ሰላም ሰላም እንደምን አላችሁ ውድ የምርኩዝ ቤተሰቦች፣ በዛሬ ቪዲዮአችንም በክፍል 8 ያዘጋጀሁትን የእንግሊዝኛ ቋንቋ ትምህርት እንማራለን። በቤታችን ሆነን የእንግሊዝኛ ቋንቋ ችሎታችንን የምናሳድግበትን ቆንጆ ትምህርትን ያዘጋጀሁላችሁ። በዛሬ ቪዲዮአችንም በኢትዮጵያም ሆናችሁ እንዲሁም በውጭ ሀገር ያላችሁ ኢትዮጵያን ካላችሁ የእንግሊዝኛ ችሎታችሁን በቤታችሁ ሆናችሁ ከእኛ ቻናል ጋር በመቀጠል ማሳደግና ማጎልበት ትችላላችሁ። በጣም ቆንጆ ትምህርት ነው እያዘጋጀሁላችሁ ያለሁት። በደንብ ተከታተሉ፣ ይጠቅማችኋል። ዝግጁ ከሆናችሁ ቀጥታ ወደ ዛሬው ትምህርታችን አለፍን። ወደ ትምህርታችን ከመሄዳችን በፊት ግን በርካቶቻችሁ ቻናሉን ሰብስክራይብ ሳታደርጉ ነው ትምህርቱን እየተከታተላችሁ ያላችሁ። በዛ ስንል ትምህርቱን በስፋት እንድንሰጥ እንዲመቸን ቻናሉን ሰብስክራይብ በማድረግ ቤተሰብነታችሁን ገለጹልን። 1 ደቂቃ ውሰዱና ቻናሉን ሰብስክራይብ አድርጉት። ቪዲዮውንም ላይክ በማድረግ ለሌሎችም በማጋራት ይተባበሩን። እሺ፣ ቀስ እያላችሁ ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ ማድረግ ትችላላችሁ። ከተመቻችሁ ማለቴ ነው፣ እያስገደድኋችሁ አይደለም። ቀጥታ ወደ ዛሬው ትምህርታችን እናልፋለን። I am waking up. I am waking up. እየነቃሁ ነው። በጠዋት ተኝተን ሊሆን ይችላል። ይህንን የእንግሊዝኛ ንግግር የምንናገረው እየነቃሁ ነው ለማለት ስንፈልግ በእንግሊዝኛ አይ አም ዌኪንግ አፕ እንላለን። አይ አም ዌኪንግ አፕ እየነቃሁ ነው ወይም እየተነሳሁ ነው ማለታችን ነው። ከእንቅልፋችን ማለት ነው። እየነቃሁ ነው ወይም ከእንቅልፋችን እየተነሳሁ ነው ወይም እየተነሳን ነው ለማለት ስንፈልግ የምንጠቀምበት ነው። I need to make the bed. I need to make the bed. I need to make the bed. አልጋዬን ማንጠፍ አለብኝ። አልጋዬን ማንጠፍ አለብኝ እያልን ነው። I need to make the bed ስንል Where is the toothbrush? Where is my toothbrush? ይቅርታ ማይን ታስገባላችሁ እዚህ ላይ። Where is my toothbrush? Where is my toothbrush? የጥርስ ብሩሼ የት ነው? የኔ የጥርስ ብሩሼ የጥርስ መቦረሻዬ የት ነው እያልን ነው። Where is my toothbrush? Where is my toothbrush? የጥርስ ብሩሼ የት ነው? የጥርስ ብሩሼ የት አለ ማለታችን ነው። I am taking a shower. I am taking a shower. I am taking a shower. ከቲ ቀጥሎ ኦ ስላልሆነች ቴኪንግ ብሎን ነው የምናነበው። ቴኪንግ በሚለው አስተካክሉት። አይ አም ቴኪንግ ኤ ሻወር። ሻወር ወይም ገላዬን እየታጠብኩ ነው ወይም ሻወር እየወሰድኩ ነው ማለታችን ነው። ፕሬዘንት ቴንስ ነው። አሁን ላይ እየታጠብን ያለን ማለት ነው። አይ አም ቴኪንግ ኤ ሻወር ገላዬን እየታጠብኩ ነው ወይም ሻወር እየወሰድሁ ነው ማለታችን ነው። What is for breakfast? What is for breakfast? ቁርስ ምንድን ነው?
ለቁርስ ምን ተዘጋጅቷል እያልን ነው። I am making coffee. I am making coffee. I am making coffee. ቡና እያፈላሁ ነው። ቡና እያፈላሁ ነው ማለታችን ነው። Please set the table. Please set the table. Please set the table. Please set the table. እባክህ ቴብሉን አስተካክለው ወይም እባክሽ ቴብሉን አስተካክዩ ማለታችን ነው። ወይም አዘጋጁ ማለታችን ነው። የምግብ ጠረጴዛ ሊሆን ይችላል። አሊያም የሆነ መደርደሪያ ቴብል ካለ እሱን አስተካኪው ወይም አስተካክለው ማለታችን ነው። ፕሊዝ ሴት ዘ ቴብል ስንል ዘ ፉድ ኢዝ ዴሊሽየስ። ዘ ፉድ ኢዝ ዴሊሽየስ። ዘ ፉድ ኢዝ ዴሊሽየስ። ምግቡ በጣም ይጣፍጣል። ምግቡ በጣም ይጣፍጣል ማለታችን ነው። I will wash the dishes. I will wash the dishes. እቃዎቹን እኔ አጥባለሁ። እቃዎቹን እኔ አጥባለሁ እያልን ነው። Can you sweep the floor? Can you sweep the floor? Can you sweep the floor? ወለሉን መጥረግ ትችላለህ ወይም ወለሉን መጥረግ ትችያለሽ ማለታችን ነው። ለሴትም ለወንድም ተመሳሳይ ነው። Can you sweep the floor ስንል I am ይቅርታ I am doing the laundry. I am doing the laundry. I am doing the laundry. ልብስ እያጠብኩ ነው። ልብስ እያጠብኩ ነው። I am doing the laundry. ልብስ እያጠብኩ ነው ማለታችን ነው። Where are my keys? Where are my keys? Where are my keys? ቁልፎቼ የት ናቸው? ቁልፎቼ የት ናቸው? Where are my keys? ቁልፎቼ የት ናቸው ማለታችን ነው። I am watching TV. I am watching TV. I am watching TV. ቴሌቪዥን
እያየሁ ነው። ቴሌቪዥን በማየት ላይ ነኝ ማለታችን ነው። ተርን ኦፍ ዘ ላይት። ተርን ኦፍ ዘ ላይት። ተርን ኦፍ ዘ ላይት መብራቱን አጥፋ ወይም መብራቱን አጥፊ ማለታችን ነው። ለሴትም ለወንድም ተመሳሳይ ነው። ተርን ኦፍ ዘ ላይት መብራቱን አጥፋ ወይም መብራቱን አጥፊ ማለታችን ነው። አይ ኒድ ቱ ስተዲ። አይ ኒድ ቱ ስተዲ። አይ ኒድ ቱ ስተዲ ማጥናት አለብኝ። ማጥናት አለብኝ። በተለይ ተማሪዎች ከሆናችሁ ማጥናት አለብኝ ማንበብ አለብኝ ብላችሁ ስታስቡ በእንግሊዘኛ መናገር የምትችሉት አይ ኒድ ቱ ስተዲ ብላችሁ መናገር የምትችሉት የእንግሊዘኛ አረፍተ ነገር ነው። አይ ኒድ ቱ ስተዲ ማጥናት አለብኝ ማንበብ አለብኝ ማለታችን ነው። ዘ ሃውስ ኢዝ ክሊን። ዘ ሃውስ ኢዝ ክሊን። ዘ ሃውስ ኢዝ ክሊን ቤቱ ንጹህ ነው። ቤቱ ንጹህ ነው። ዘ ሃውስ ኢዝ ክሊን ቤቱ ንጹህ ነው። ዘ ሃውስ ኢዝ ክሊን ቤቱ ንጹህ ነው ማለታችን ነው። Who is at the door? Who is at the door? Who is at the door? በሩ ላይ ማን ነው? በሩ ላይ የቆመ ሰው አለ ማለታችን ነው። በሩ ላይ ማን ነው የቆመ ማለት ስንፈልግ የምንጠቀምበት ነው። የመኖሪያ በራችን ላይ ሊሆን ይችላል፣ አሊያም ሌላ የስራ ቦታ በራችን ላይ የቆመ ሰው አለና በሩ ላይ ማን ነው ማለት ስንፈልግ who is at the door የሚለውን የእንግሊዝኛ ንግግር እንጠቀማለን። I am feeling tired. I am feeling tired. I am feeling tired. ድካም ይሰማኛል። ድካም ይሰማኛል የድካም ስሜት እየተሰማኝ ነው ማለታችን ነው። I am going to sleep. I am going to sleep. I am going to sleep. ልተኛ ነው። ልተኛ ነው ወደ ምኝታ ክፍል ልገባ ነው እያልን ነው ማለት ነው። የመጨረሻ ጉድ ናይት ኤቭሪዋን። ጉድ ናይት ኤቭሪዋን። ጉድ ናይት ኤቭሪዋን ደህና አደሩ ሁላችሁም። ሁላችሁም ደህና አደሩ በሰላም እደሩ ማለታችን ነው። መጨረሻ ላይ ስንሰናበት አዳር ላይ ማለት ነው። ለሁሉም በሉ ደህና አደሩ ስንል የምንጠቀምበት ነው ማለት ነው። በእንግሊዝኛው ጉድ ናይት ኤቭሪዋን እንላለን። የዛሬ የእንግሊዝኛ ትምህርታችን ይህንን ይመስላል። በቤት ውስጥ ሆነን በቀላሉ የእንግሊዝኛ ችሎታችንን የምናሳድግበት በጣም ቆንጆ ትምህርት ነው በክፍል 8 ያዘጋጀውላችሁ። በቀጣይ እንደነዚህ ያሉ ሌሎችን ቪዲዮዎች እንዳዘጋጅላችሁ
ሀሳባችሁን ኮሜንት ላይ ጻፉልኝ። ማለትም በምን አይነት መልኩ መዘጋጀት እንዳለበት በዚሁ ይቀጥል ካላችሁም በዚሁ ይቀጥል ብላችሁ መጻፍ ትችላላችሁ። ሀሳብ አስተያየቶቻችሁን ኮሜንት መስጫ ሳጥኑ ላይ ማስፈርና ማስቀመጥ ትችላላችሁ፣ እመልሳለሁኝ። ይህ ቪዲዮ በጣም ቆንጆ ቪዲዮ ነው። በደንብ ተከታተሉት፣ ይጠቅማችኋል። ለዛሬ በዚያ በቃሁ። ጥሩ ጊዜ ተመኘውላችሁ። ባይ ባይ።